ሮም ጣሊያን ፀሐይ የጠለቀች ነበር። የዓለም አይን ሮም ላይ ባለው የማራቶን ውድድር ላይ አርፏል። ሯጮች እየተዘጋጁ ነው። ነገር ግን በዓለም ጋዜጠኞች መሃል አንድ ግር የሚያሰኝ ምስል ታየ። አንድ ረጅምና ቀጭን ኢትዮጵያዊ በባዶ እግሩ መነሻ መስመር ላይ ቆሟል። ጋዜጠኞች እርስ በርስ እየተጠቃቀሱ ሳቁ። ከፊሎቹ ምናልባት ሮምን ሊጎበኝ የመጣ ቱሪስት ነው ሲሉ፣ አንዳንዶቹ ደግሞ ቦታ ተሳስቶን የገባው ብለው አፌዙበት። ነገር ግን እነሱ የማያውቁት አንድ እውነት ነበር። ያ ባዶ እግር ከ24 ዓመታት በፊት ኢትዮጵያን በግፍ የወረረችውን የፋሽስት ጣሊያንን ኩራት ሊረግጥ መዘጋጀቱን። ዛሬ የምናየው ስለ አንድ ሯጭ ብቻ አይደለም። ዛሬ የምናየው ባዶ እግሩን ሮጦ የአፍሪካን ክብር ሰማይ ላይ ስለሰቀለው፣ የማይቻል ነገር የለም የሚለውን ቃል በተግባር ስላሳየው ድንቅ ሰው አበበ ቢቂላ ነው። አበበ ቢቂላ የተወለደው በነሐሴ ወር 1924 ዓ.ም ጃቶ በሚባል ትንሽ የገጠር መንደር ነው። ሕይወቱ እንደ ማንኛውም የገጠር ልጅ በከብት ጥበቃና በእርሻ ሥራ የተከበበ ነበር። ነገር ግን አበበ በውስጡ የማይጠፋ የጥንካሬ እሳት ነበረው። ወደ አዲስ አበባ መጥቶ የክብር ዘበኛ ሰራዊትን ተቀላቀለ። በሰራዊቱ ውስጥ እያለ ነበር አንድ አስገራሚ ትዕይንት ያየው። ከሜልቦርን ኦሎምፒክ የተመለሱ አትሌቶች በክብር ሲሸለሙ አየ። በዛ ሰዓት አበበ ለራሱ እንዲህ አለ፣ እነዚህ ሰዎች ከኔ ምን ይለያሉ? እኔም ይህን ክብር ለሀገሬ ማምጣት አለብኝ። አበበ በሰራዊት ውስጥ በነበረው ስፖርታዊ እንቅስቃሴ ጎልቶ መታየት ጀመረ። በወቅቱ የኢትዮጵያን አትሌቶች ያሰለጠነ የነበረው ስዊድናዊው ኦኒ ኒስካነን የአበበን ልዩ ተሰጥኦ ለማየት ጊዜ አልፈጀበትም። ኒስካነን አበበን ሲያየው ይህ ሰው ሳምባ ሳይሆን ሞተር ነው ያለው ብሎ ነበር። ወደ 1960 የሮም ኦሎምፒክ እንሂድ። አበበ ቢቂላ ወደ ሮም የተጓዘው በመጨረሻ ሰዓት ነበር። ሌላው ሯጭ ዋሚ ቢራቱ በመጎዳቱ ምክንያት አበበ እንዲተካ ተደረገ። ሮም ሲደርሱ ግን አንድ ያልታሰበ ችግር ተፈጠረ። አበበ በሰዓቱ የያዘው ጫማ ያረጀ ነበር። አዲስ ጫማ ተገዛለት። ነገር ግን የተገዛለት ጫማ አልተመቸውም፣ እግሩን ያዘው። ሩጫውም ሊጀመር ትንሽ ደቂቃ ሲቀረው አበበ አንድ ውሳኔ ወሰነ። ይህን ጫማ አላደርግም፣ ባዶ እግሬን ነው የምሮጠው አለ። አሰልጣኙ ኒስካነን እንደነገጠ። በባዶ እግርህ 42 ኪሎ ሜትር ልትሮጥ ነው አለው። አበበ ግን በልበ ሙሉነት አዎ አለ። ምክንያቱም አበበ በኢትዮጵያ ተራሮች ላይ በባዶ እግሩ ሮጦ ነው ያደገው። ለሱ አስፋልቱ ከጫማው ይልቅ ይቀለዋል። ነገር ግን ዓለም ይህንን አላወቀም ነበር። በሰዓቱ ሮም ውስጥ የነበሩ ተመልካቾች ይህ አፍሪካዊ 5 ኪሎ ሜትር ሳይሮጥ ይወድቃል ብለው አፌዙበት። ውድድሩ ተጀመረ። 69 ሯጮች ከሮም ካፒቶል ተነሱ። ፀሐይ የጠለቀች፣ መንገዱ በችቦ እየደመቀ መጣ። አበበ ቢቂላ በባዶ እግሩ አስፋልቱን እየቀደደ ከፊት ካሉት ጋር ተቀላቀለ። ውድድሩ ተጋመሰ። ፀሐይዋ ጠለቀች። የሮም መንገዶች በችቦ ብርሃን ደምቀዋል። በባዶ እግሩ የሚሮጠው ኢትዮጵያዊ ግን አሁንም አልደከመውም። ጋዜጠኞቹ አሁን ይወድቃል፣ አሁን ያቆማል እያሉ በጉጉት ይጠባበቃሉ። አበበ ግን ከፊቱ ያለውን ሞሮኮዊ ሯጭ ራዲ ቤን አብዱል ሰልማንን ጥላ ሆኖ እየተከተለው ነበር። ማራቶኑ 1.5 ኪሎ ሜትር ሲቀረው አበበ አንድ ትልቅ ምልክት አየ። ከአክሱም ተዘርፎ የተወሰደውና ሮም መሃል ላይ የቆመው ግዙፍ ሐውልት። አበበ ያንን ሐውልት ሲያይ በውስጡ የነበረው ድካም ጠፋ። ለሀገሩ ክብር ሲል ፍጥነቱ ጨመረ። ያ ባዶ እግር የሮምን አስፋልት እየቀደደ ሄደ። አበበ የመጨረሻውን መስመር ሲያልፍ ዓለም በድንጋጤ ደነዘዘች። አበበ ቢቂላ 2 ሰዓት ከ15 ደቂቃ ከ16 ሰከንድ በመግባት አዲስ የዓለም ክብረ ወሰንን ሰበረ። በባዶ እግር የመጀመሪያው ጥቁር አፍሪካዊ የኦሎምፒክ ወርቅ ተሸላሚ ሆነ። የሮም ጋዜጠኞች ማነህ ብለው ሲጠይቁት አበበ የመለሰው መልስ የታሪክ መዝገብ ላይ ሰፈረ። ዓለም እንዲያውቀው የፈለግኩት ሀገር ኢትዮጵያ ሁሌም በድል አድራጊነት እንደምትወጣ ነው አለ። ከ4 ዓመት በኋላ የቶኪዮ ኦሎምፒክ ደረሰ። ዓለም አበበን ይጠባበቃል። ነገር ግን ከውድድሩ 40 ቀናት ቀደም ብሎ አበበ በድንገት ታመመ። የቀዶ ጥገና ተደረገለት። የትርፍ አንጀትም እንደሆነ ተረጋገጠ። ዶክተሮች ለወራት እረፍት ያስፈልጋል አሉት። አበበ ግን አይሆንም አለ። በሆስፒታል ግቢ ውስጥ ቀስ እያለ መሮጥ ጀመረ። ቶኪዮ ሲደርስ ገና ስፌቱ እንኳን አልዳነም ነበር። የዓለም ስፖርት ተንታኞች አበበ በዚህ ሁኔታ አይሮጥም አሉ። አበበ ግን በዚህ ጊዜ ጫማ አድርጎ መነሻ መስመር ላይ ቆመ። ውድድሩ ተጀመረ። አበበ ቢቂላ የቀዶ ጥገና ህመሙን ረሳው። በቶኪዮ ስታዲየም ውስጥ 75,000 ተመልካች በዝምታ ይጠባበቃሉ። አበበ ብቻውን ወደ ስታዲየሙ ሲገባ ህዝቡ በአንድ ላይ ቆሞ አጨበጨበ። አበበ ለሁለተኛ ጊዜ የማራቶን ወርቅ አሸነፈ። ማራቶንን 2 ጊዜ በተከታታይ በማሸነፍ በዓለም የመጀመሪያው ሰው ሆነ። የሚገርመው ግን ውድድሩን እንደጨረሰ ስታዲየሙ መሃል ፑሽ አፕ ይሰራ ነበር። ለዓለም ያሳየው መልእክት ግልጽ ነበር። እኔ
አልደከመኝም። አበበ ቢቂላ አሁን አትሌት ብቻ አይደለም፣ እሱ የነጻነት ምልክት ነው። በዚያን ጊዜ አፍሪካውያን በቀኝ ግዛት ስር በነበሩበት ወቅት አበበ በባዶ እግሩ ሮጦ ነጮቹ ማሸነፉ ለጥቁር ሕዝቦች ትልቅ ተስፋ ሰጠ። መሐመድ አሊ፣ ማርቲን ሉተር ኪንግ እና ሌሎችም የዓለም መሪዎች የአበበን ስም ማድነቅ ጀመሩ። አበበ ወደ አገሩ ሲመለስ በታላቅ ክብር ተቀበሉት። ጃንሆይ ከቤተ መንግሥት ዘበኛነት ወደ ሻምበልነት አሳደጉት። መኪናና ቤት ተሸለመ። አበበ ግን አሁንም ያው ትሁት ገበሬ ነበር። የምሮጠው ለክብር ሳይሆን ለሀገሬ ነው ይል ነበር። ነገር ግን ታሪክ ሁል ጊዜ ደስታን ብቻ አትሰጥም። በአበበ ሕይወት ውስጥ አንድ ትልቅ ጨለማ እየመጣ ነበር። ያ ድንቅ ሰው እግሩ ለዘላለም ሊቆም ጥቂት ጊዜ ብቻ ቀረው። አበበ በከፍታ ማማ ላይ ያለ በ1961 ዓመተ ምህረት አንድ አሰቃቂ አደጋ ደረሰበት። መጋቢት ወር 1961 ዓመተ ምህረት አበበ ቢቂላ በስጦታ በተሰጠው ቮልስዋገን መኪና ከአዲስ አበባ ወደ ደብረ ዘይት እየተጓዘ ነበር። በድንገት ግን ሕይወቱ ለዘላለም ተቀየረ። መኪናው መንገድ ስትገለበጥ ያ የዓለም ድንቅ ሯጭ ከወገቡ በታች ሽባ ሆነ። ዓለም ደነገጠች። በባዶ እግሩ ሮም ላይ አስፋልቱን የቀደደው፣ ቶኪዮ ላይ ቀዶ ጥገና ተደርጎለት ያሸነፈው ያ ብረት ሰው አሁን መቆም አይችልም። ጃንሆይ አበበን ለሕክምና ወደ እንግሊዝ ላኩት። ዶክተሮቹ ከእንግዲህ አትሮጥም ሲሉት አበበ የመለሰው መልስ የጀግንነቱ መገለጫ ነበር። እግሬ ቢቆምም ልቤ ግን አሁንም ይሮጣል አለ። አበበ ተሸንፎ አልተቀመጠም። በእንግሊዝ ዊልቸር ላይ ያለ የአካል ጉዳተኞችን የተለያዩ ስፖርቶች መለማመድ ጀመረ። ቀስት ውርወራና የጠረጴዛ ቴኒስ ላይ በርትቶ ሰራ። በ1962 ዓመተ ምህረት በኖርዌይ በተካሄደው የፓራሊምፒክ ውድድር ላይ በተሽከርካሪ ወንበር የውሻ ስሌጅ ውድድር ላይ ተካፈለ። ይገርማቸዋል፣ ያ ማንም ሊያሸንፈው ያልቻለው ጀግና በተሽከርካሪ ወንበር ላይ ሆኖም አሸነፈ። አበበ በዓለም ያሳየው ትልቁ ትምህርት እዚህ ጋር ነው። ሰውነታችን ቢሰበርም አእምሯችንና መንፈሳችን ግን ፈጽሞ አይሰበርም የሚለውን ለዓለም መሰከረ። አበበ ቢቂላ ለመላው አካል ጉዳተኞችና ተስፋ ለቆረጡ ሰዎች የብርሃን ፋኖስ ሆነ። ጥቅምት 15 ቀን 1966 ዓመተ ምህረት መላው ኢትዮጵያ በሐዘን ተመታ። ያ ትልቁ ጀግና አበበ ቢቂላ በ41 ዓመቱ ከዚህ ዓለም በሞት ተለየ። የቀብር ሥነ ሥርዓቱ በቅዱስ ዮሴፍ ቤተ ክርስቲያን ሲፈጸም ከ65,000 በላይ ሕዝብና ንጉሠ ነገሥቱ ተገኝተው ነበር። አበበ ቢቂላ ሲሞት ዝም ብሎ አልሄደም። የአፍሪካንና የኢትዮጵያን አትሌቲክስ መሰረት ጥሎ ነበር ያለፈው። ዛሬ የኢትዮጵያን ሯጮች በዓለም መድረክ ላይ ሲንጸባረቁ መነሻቸው ያ በባዶ እግሩ የሮጠው ጀግና ነው። እሱ ሮም ላይ የሰበረው ክብረ ወሰን ብቻ ሳይሆን ጥቁር ሕዝብ አይችልም የሚለውን የተሳሳተ አመለካከት ጭምር ነበር። አበበ ቢቂላ ዛሬም በልባችን አለ። ስሙ ሲነሳ ትህትና፣ ጽናትና የሀገር ፍቅር ሁሌም ይታወሳል። የዛሬው ዶኩመንታሪያችን ይህንን ይመስላል። እናንተስ ከአበበ ቢቂላ ሕይወት ምን ተማራችሁ? እስቲ ሀሳባችሁን በኮመንት ላይ አጋሩኝ። ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮመንት፣ ሰብስክራይብ በማድረግ የቻናላችን አባል ሁኑ። በቀጣይ ሳምንት በሌላ ቪዲዮ እስክንገናኝ ቻው።